ሀገራችን ኢትዮጵያ በማዕድን ዘርፉ ላይ በርካታ የውጭ ምንዛሪዎችን በማግኘት በዚህ ዘርፍ ላይም በርካታ የማሻሻያ ስራዎችን እየሰራች እንደሆነ ይታወቃል። ፋና ሚዲያ ኮርፖሬሽን ከማዕድን ሚኒስትር ኢንጂነር ሀብታሙ ጋር ሚኒስቴር መስሪያ ቤቱ እያደረጋቸው ያለውን የአሰራር ማሻሻያ ምን እንደሆኑ ምን አይነት ውጤትስ ይዘው እንደሚመጡና የተለያዩ ጥያቄዎችን አንስተን ከሚኒስትሩ ጋር ቆይታ የምናደርግ ይሆናል። ኢንጂነር ለፋና ሚዲያ ኮርፖሬሽን ለምናነሳው ጥያቄ ፈቃደኛ ስለሆኑ መልስ ለመስጠት ከልብ እናመሰግናለን። የመጀመሪያ ጥያቄ እንግዲህ ሚኒስቴር መስሪያ ቤታችሁ በማዕድን ዘርፍ ላይ የተለያዩ ማሻሻያ ሪፎርም ስራዎችን ጀምሯል። ይህ የማሻሻያ ስራዎች ምን ላይ ትኩረት ያደረገ ነው? በፖሊሲ ደረጃ ግልጽ ነው። የሀገሪቱ ዋና ኢኮኖሚ ምሰሶ ነው። ከአምስቱ አንዱ ነው። ነገር ግን ብዙ የህግ ማዕቀፎች፣ የአሰራር ስርዓቶች፣ ጥናቶች፣ ጋይድላይኖች ገና መሰራት አለባቸው። ተቋማት መገንባት አለባቸው። ዘመናዊ ቴክኖሎጂን መጠቀም አለባቸው። ገና ስራዎች በዛ ላይ እየሰራን ነው። ባለፉት 2 አመታት በተለይ በዚህ ላይ ስራ እየሰራን ነው። መንግስትም በዚህ ላይ ከፍተኛ እገዛ እያደረገ ነው። ስለዚህ ፊዚካል ፋሲሊቲን ጨምሮ ለክልል ተቋማት መደረግ ያለባቸው እገዛዎች፣ ለቢሮ የሚያስፈልጉ ቁሳቁሶች ጨምሮ ሰው ኃይል ማሰልጠንን ጨምሮ የአሰራር ስርዓቱን ማዘመን ጨምሮ ስራዎች እየተሰሩ ናቸው እና ሁለቱም ሬጉሌት የሚያደርጉት ተቋማትም ጠንካራ ካልሆኑ ስራው ማብሮ በዛ መጠን ካልሄደ ስራው ብቻ ውጤቱን በማየት ተቋማት ብቁ ካልሆኑ ችግር ይፈጠራል። ይሄ ለየት ያለ ባህሪ ያለው ዘርፍ ስለሆነ በተለይ በተቋማት አካባቢ ያሉ ስራዎች፣ አሰራር ስርዓቶች አካባቢ ያሉ ስራዎች የተለየ ጥንቃቄ ስለሚያስፈልጋቸው ነው በብዛት እዚህ ላይ የምንሰራው። ይህ ማሻሻያ ከዚህ በፊት በዘርፉ ላይ እንደሚታወሰው ይስተዋል የነበረውን ህገወጥ አሰራር ማለትም ህገወጥ የደላሎች ጣልቃ ገብነትን ከመቅረፍ አንጻር ምን አይነት ውጤት ያመጣል? ይህንን ክፍተትስ ይደፍናል? ማክሮ ኢኮኖሚው እንግዲህ ኮንትሮባንዱም ህገወጥነቱ የሚበዛው በተለይ ከዚህ ከብላክ ማርኬቱ ጋር ያለው ባለ ሀብቶቹ ገንዘባቸውን በፈለጉ ጊዜ በተለይ ውጭ ኢንቨስተሮች ማውጣት መቻላቸው እርግጠኛ ሳይሆኑ ብዙ ኢንፎርማል ነገሮች ይበዛሉ። ስለዚህ ማክሮ ኢኮኖሚ ማሻሻያ ከመጣ በኋላ ብላክ ማርኬቱ ጋር ያለው ነገር ስለጠበበ የተወሰኑ ኢንሴንቲቮችም ስላሉ በብሔራዊ ባንክ የሚሰጡ እነዚህ ሁሉ ተጨማምረው አሁን ኦሬዲ ህጋዊ ገበያው በጣም ተመራጭ ገበያ ነው። ስለዚህ ስርዓቱ ራሱ ነው የመለሰው ማለት ነው። አሁንም የሉ ማለት አይደለም። አሁንም ጥቃቅን ነገሮች ይኖራሉ፣ ግን እንደበፊቱ አይደለም። እንግዲህ ይሄ ዘርፍ በጣም ትናንሽ ነገሮች ለምሳሌ ወርቅ በመጠን ትንሽ የሆነ በጣም ሃይ ቫሉ ነው። ሰው ተቆጣጥሮ ያንን ለማስቀረት በጣም ከባድ ነው። በሁሉም አማራጭ የምታወጪው ነው። ያንን አይ ቲንክ ማክሮ ኢኮኖሚ በጣም ከፍተኛ እገዛ አድርጓል። ያው አሰራር ስርዓት ማሻሻያ አያስፈልግም ማለት አይደለም። ምንም ቢሆን ግን ማርኬቱ ነው ዋናው። ገበያው ሲስተካከል ነው ብዙ ነገር ነው የሚስተካከለው። በማዕድን ዘርፍ ብቻ ሳይሆን በግብርናም በሌሎች አካባቢ ያለውንም ነገር ብዙ መልስ ሰጥቷል። ያ ማሻሻያ ለዚህ ዘርፍ በጣም ምቹ ነገር ነው የተፈጠረው። በጣም ትልልቅ ባለሀብቶች፣ ኢንቨስተሮች ሀብት ስላለ ብቻ ሳይሆን በሀገሪቱ ኢኮኖሚ ስርዓትም ጭምር በመተማመን ነው እየመጡ ያሉት። ከፍተኛ የሆነ የውጭ ምንዛሪ ችግር ነበር እንደምታስታውሽው። የውጭ ባለሀብቶች ያው ተርፋቸውን መጨረሻውን ገንዘባቸውን በውጭ ምንዛሪ ማውጣት ነው የሚፈልጉት ያለባቸው። ያንን ለማግኘት ሲቸገሩ ኢንቨስትመንት አይመጣም። እነዚህም ሁሉ ስለፈታ ነው አሁን የመጣውና አርቲዝናል ላይም ፖሊሲው ከተስተካከለ በጣም ከፍተኛ ለውጥ ነው ያለው። በተለይ ማሻሻያ ምን አይነት ውጤት ይዞልን ይመጣል? የኢኮኖሚ ምሰሶ ከማድረግ አንጻር ማሻሻያውን እንግዲህ ለረጅም ማየት ይቻላል። ማምና አሁን ብናይ ከዛ ካምና ፊት ወደ 400 ሚሊዮን አካባቢ ነው የነበረው አጠቃላይ በማዕድን ዘርፍ የነበረው። አምና 3.5 ቢሊዮን አካባቢ ነው። እንግዲህ ስንት እጥፍ እንደሆነ ማየት ይቻላል። ቡና ነው የሀገሪቱን ኤክስፖርት ሲመራ የነበረው እስካሁን ድረስ። እንግዲህ አሁን ባለፉት 2 አመታት በከፍተኛ ልዩነት ብልጫ ያለው ማዕድን ዘርፉ ነው። እኛ ብዙ ሀብት ነው ያለን። ማዕድን ስንል ወርቅ አይደለም። ብዙ አሁን ዓለም ላይ የሚፈለጉ ክሪቲካል ሚነራል የሚባሉ በዓለም ደረጃ እነሱን ለማግኘት
ብዙ የሚፋተጉባቸው ሀብቶች አሉ። ገና እነሱን መጠቀም አልጀመርንም። ገና ነዳጃችንን አሁን ነው እያወጣን ያለ ነው። በነገራችን ላይ ኤክስፖርት ማድረግ ብቻ ሳይሆን ኢምፖርት የምናደርገውን በሀገር መተካት በጣም ከፍተኛ ስትራቴጂክ ኢሹ ነው። ለነዳጅ የምናወጣውን በሀገር፣ ለማዳበሪያ የምናወጣውን በሀገር፣ ለብረት የምናወጣውን በሀገር፣ በግንባታ ዘርፍ በተለይ ሲሚንቶ፣ ከሰል፣ ሴራሚክስ፣ ግራናይት በሀገር። እነዚህ ስራዎች ሁሉ ናቸው እየተሰሩ ያሉት በነገራችን ላይ እና ተደማምሮ ሲታይ እንግዲህ ለነዳጅ ስንት ቢሊዮን በአመት ስናወጣ እንደነበር፣ ለማዳበሪያ ስንት እናወጣ እንደነበር፣ እነዚህ ለድንጋይ ከሰልና ሌሎች ዋና ዋና ግብዓቶች እንደ ሀገር ሶቨሪን ሀገር ሉዓላዊ ሀገር ለመባል በዋና ዋና ነገር ራሳችን መቻል ነው። በምግብ ራስን መቻል ነው። አሁን ጦርነት የተለያየ ችግር ሲፈጠር ኢኮኖሚው እንዳያናጋው ዋና ዋና ግብዓት በሀገር ካለ ዘላቂነት ያለው እድገት ይኖራል። እንደምናውቀው በሀገራችን ብዙ ነገር እንኳን እንደዚህ ግራንድ ነገሮች ቀርቶ ማንኛውም ነገር ነው ከውጭ ሲገባ የነበረው። ሀብቱ እያለን ትንሽ እሴት ጨምረን እዚሁ መስራት ስንችል በቃ የብዙ ሀገሮች ማራገፊያ ነው ሆነን የነበር ነው። ለምን የዚህ ዋናው የማኑፋክቸሩ የዋናው ግብአት ደግሞ የነበረው ማዕድን ነው። ማዕድን ስለተው ነው ዜና የነበረን ምርጫ ከውጭ ማምጣት። ስለዚህ የዓለም ሰላም የሌሎችም ሀገር ሰላም ዞሮ ዞሮ ኮኔክትድ ግንኙነት ያለንም ቢሆን ግን እኛን በብዙ ይጎዳናል በዚህ ላይ ስላልሰራንና መገለጫው በኤክስፖርት ብቻ አይደለም። በኢምፖርት ሰብስቲቱሽን ላይ የተሰሩ ያሉ ፕሮጀክቶች በጣም ሲግኒፊካንት ናቸው። አሁን በኦጋዴን ያስጀመርናቸው ፕሮጀክቶች አሁን እንደገና ብረትንም እንግዲህ ለማውጣት ለመጀመሪያ ጊዜ ከ60 አመት በኋላ በሀገራችን እንደዚሁ እየጀመርን ነው። ሴራሚክስ እና ግራናይት ከሀገራት ማየት ትችላላችሁ። በጣም በጣም ግዙፍ ኩባንያዎች ናቸው። አሁን ከሁለት ወር በኋላ ስራ የሚጀምሩት በቤት ግንባታ ዘርፍ በተለይ ያለብንን ከፍተኛ ችግር የሚቀርፉ ናቸው። በጣም ተስፋ ሰጪ ነው። ሁሉንም ሪሶርስ አንድ ያናወጣውን ቀስ በቀስ ነው የምንሄደው። ኢንጂነር ለፋና ሚዲያ ኮርፖሬሽን ላነሳ ነው ጥያቄ አጠቃላይ መልስ ስለሰጡን በተመልካቾች በፋና ስም ከልብ አመሰግናለሁ። ተመልካቾች ከማዕድን ሚኒስቴር ሚኒስትር ኢንጂነር ሀብታሙ ጋር የነበረን ቆይታ ይህንን ይመስላል።